ሰላም ጤና ይስጥልኝ። ዛሬ ሁላችንንም የሚያሳስበን እናም የፊታችን ውበትና ብሩህነት የሚጋርደውን የጥቁር ነጠብጣቦችን ጉዳይ በዝርዝር እንመለከታለን። ብዙዎቻችን ፊታችን ላይ የሚወጡ ጥቁር ነጠብጣቦች በምን ምክንያት እንደሚወጡና እንዴትም በቀላሉ ማጥፋት እንደምንችል ግራ ይገባናል። እነዚህ ነጠብጣቦች የሚፈጠሩት በቆዳችን ውስጥ የሚገኘው ሜላኒን የተባለ ቀለም ሰጪ ንጥረ ነገር በአንድ ቦታ ላይ ተከማችቶ ሲገኝ ነው። ይህም በፀሐይ ጨረር፣ በብጉር ጠባሳ ወይም ደግሞ በሆርሞን መለዋወጥ ምክንያት ሊከሰት ይችላል። ታዲያ ውድ የሆኑ የኬሚካል ውጤቶችን ከመግዛታችን በፊት በቤታችን ውስጥ በሚገኙ ቀላልና ተፈጥሯዊ ግብዓቶች እነዚህ ነጠብጣቦች እንዴት ማጥፋትና እንዲሁም መቀነስ እንደምንችል አብረን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያንሳቸዋልና ይህን ቪዲዮ ስትመለከቱት ላይክ በማድረግ ጀምሩት። መልካም ቆይታ ይሆንላችሁ። ጥቋቁር ነጠብጣቦች ወይም ደግሞ ዳርክ ስፖት የሚፈጠሩት በቆዳችን ውስጥ የሚገኘው ሜላኒን የተባለ ቀለም ሰጪ ንጥረ ነገር በአንድ ቦታ ላይ በከፍተኛ መጠን ሲከማች ነው። ሜላኒን ለቆዳችን፣ ለፀጉራችንና ለዓይናችን ቀለም የሚሰጥ ተፈጥሯዊ ንጥረ ነገር ሲሆን ዋና ተግባሩም ቆዳን ከፀሐይ አደገኛ ጨረር መከላከል ነው። ነገር ግን በተለያዩ ምክንያቶች ሜላኒን የሚያመነጩት ሴሎች ማለትም ሜላኖሳይትስ ስራቸውን ሲያፋጥኑ በአንድ ቦታ ላይ ተከማችተው ጥቁር ነጠብጣቦችን ይፈጥራሉ። ስለዚህ ዋና ዋና መንስኤ የሚባሉትን ስንመለከት አንደኛውና የመጀመሪያው የፀሐይ ብርሃን ነው። ይህም ሃይፐር ፒግመንቴሽን ይባላል። ቆዳችን ለከፍተኛ የፀሐይ ብርሃን ሲጋለጥ ራሱን ለመከላከል ሜላኒን በብዛት ያመነጫል። ይህም ደግሞ ሰንስፖት የሚባሉትን ጥቁር ነጠብጣቦችን ይፈጥራል ማለት ነው። ሁለተኛ ምክንያቱ የብጉር ጠባሳ ነው። ፖስት ኢንፍላማቶሪ ሃይፐር ፒግመንቴሽን ይባላል። ፊት ላይ የወጣ ብጉር ካለ ይህ ብጉር ሲድን ወይም ደግሞ ሲቆስል የቆዳ ሴሎች እንዲጠገኑ በሚደረግ ሂደት ውስጥ ሜላኒን በብዛት ሊመነጭ ይችላል። ይህም ብጉሩ ከጠፋ በኋላ ጥቁር ምልክት ጥሎ እንዲያልፍ ያደርገዋል ማለት ነው። ሶስተኛ ምክንያቱ የሆርሞን መለወጥ ነው። በተለይ በሴቶች ላይ በእርግዝና ወይም ደግሞ በወር አበባ ወቅት የሚከሰት የሆርሞን መለወጥ ሜላስማ ለሚባለውና ፊት ላይ ለሚወጣ ሰፋ ያለ ጥቁረት መንስኤ ይሆናል ማለት ነው። እንዲሁም ደግሞ አራተኛ ምክንያቱ እድሜ ነው። እድሜያችን እየገፋ ሲሄድ ሜላኒን የሚያመነጩ ሴሎች ቁጥራቸው ቢቀንስም ያሉት ግን መጠናቸው ይጨምራል፣ ስርጭታቸውም ይዛባል ማለት ነው። ስለዚህ በእነዚህ መንስኤዎች በፊታችን ላይ ጥቋቁር ነጠብጣቦች የሚፈጠሩ ይሆናል ማለት ነው። ስለሆነም ጥቋቁር ነጠብጣቦች በአብዛኛው የጤና ችግር ባይሆኑም የቆዳ ውበትንና ወጥነትን ግን ያበላሹታል። እነዚህ ነጠብጣቦችም የቆዳው የላይኛው ክፍል ላይ ይሄ ማለት ኤፒደርሚስ ላይ ብቻ ሊሆኑ ይችላሉ፣ ወይም ደግሞ ጠለቅ ብለው እስከ ውስጠኛው የቆዳ ክፍል ደርሚስ ድረስ ሊዘልቁ ይችላሉ። የላይኛው ክፍል ላይ ያሉትን በተፈጥሮ መፍትሄዎች በቀላሉ ማጥፋት ሲቻል ጠለቅ ያሉትን ግን ለማጥፋት ረጅም ጊዜና ከፍተኛ የሆነ ጥንቃቄንም ይጠይቃል። ስለዚህ ከላይ የሚወጡትን በቤት ውስጥ መፍትሄዎች ማጥፋት ይቻላል። ነገር ግን እስከ ውስጠኛው የቆዳችን ክፍል ድረስ ዘልቀው የገቡትን ደግሞ ማጥፋት የሚቻል አይሆንም ማለት ነው። ስለዚህ ይህንን በቅድሚያ መረዳት ያስፈልጋል። ታዲያ እንግዲህ እነዚህ ጥቁር ነጠብጣቦች እንዴት እንደሚፈጠሩና ዋና ዋና መንስኤዎቻቸውም ምን እንደሆኑ ካየን አሁን ደግሞ ወደ ዋናው ጉዳይ እንለፍ። እነዚህ ነጠብጣቦች ውድ የሆኑ የኬሚካል ውጤቶችን ሳንገዛ በቤታችን ውስጥ በሚገኙ ቀላልና ተፈጥሯዊ ግብዓቶች እንዴት ማጥፋት እንችላለን የሚለውን አሁን 8 እጅግ ውጤታማ የሆኑ የቤት ውስጥ መፍትሄዎችን በዝርዝር እንመለከታለን ማለት ነው። አንደኛውና የመጀመሪያ መፍትሄው ሎሚ ነው። ሎሚ ጥቁር ነጠብጣቦችን ለማጥፋት ከሚረዱ ቀዳሚ የተፈጥሮ መፍትሄዎች መካከል የሚጠቀስ ሲሆን በውስጡ የያዘው ሲትሪክ አሲድ የቆዳን ቀለም የማቅለልና የሞቱ የቆዳ ሴሎችንም የማንሳት ከፍተኛ ባህሪ ያለው። ይህንንም ለመጠቀም ትኩስ የሎሚ ጭማቂን በመጭመቅ በጥጥ ነክሮ ጥቁር ነጠብጣቦቹ ባሉበት ቦታ ላይ ብቻ በመቀባት ከ15 እስከ 20 ደቂቃ ያክል ማቆየት ያስፈልጋል። ትኩስ ስላችሁ ሎሚውን አሙቃችሁ ማለት ደግሞ አይደለም። ትኩስ ማለት ፍሬሽ የሆነ እርጥብ ሎሚን ለማለት ነው። ከዚያም በኋላ ለብ ባለ ውሃ መታጠብና ቆዳችሁም እንዳይደርቅ የሚስማማችሁን ማለስለሻ ወይም ደግሞ ሞይስቸራይዘር መቀባት ተገቢ ነው። ይሁን እንጂ ሎሚ ቆዳን ለፀሐይ ብርሃን ይበልጥ ተጋላጭ ስለሚያደርገው ይህንን ተግባር ምሽት ላይ ማከናወን ወይም ደግሞ በቀን ከተጠቀማችሁት በኋላ ወደ ፀሐይ ከመውጣታችሁ በፊት የፀሐይ መከላከያ ክሬም መጠቀማችሁን ለቆዳችሁ ጤንነት ወሳኝ ነው። ይህንን መርሳት የለባችሁ ማለት ነው። ስለዚህ ማታ በተጠቀሙት ይመከራል። ቀን ከተጠቀማችሁ ደግሞ ከተጠቀማችሁት በኋላ ሰንስክሪን ወይም ደግሞ የፀሐይ መከላከያ ክሬምን መቀባታችሁን አትርሱ ማለት ነው። ሁለተኛ መፍትሄው ሬት ነው። ሁለተኛውና እጅግ ውጤታማ የሆነው የተፈጥሮ መፍትሄ የሬት ጄል ሲሆን
ይህ ተክል የቆዳ ሴሎችን የማደስና የጠቆሩ ክፍሎችንም የማቅለል ተፈጥሯዊ ንጥረ ነገሮችን በከፍተኛ መጠን ይዟል። የሬት ጄልን በቀጥታ ከተክሉ ላይ በመውሰድ ጥቁር ነጠብጣቦቹ ባሉበት ቦታ ላይ በክብ ቅርጽ ማሸትና ለ30 ደቂቃ ያክል እንዲደርቅ መተው ያስፈልጋል። ሬት ቆዳን የማቀዝቀዝ የማለስለስና የተጎዱ የቆዳ ክፍሎችንም የመጠገን ልዩ ባህሪ ስላለው በቀን 2 ጊዜ በመደበኛነት መጠቀም ጥቁር ነጠብጣቦቹ እየደበዘዙ እንዲሄዱና የቆዳው መልክ እንዲስተካከል ያደርጋል። ከሁሉ በላይ ደግሞ ሬት ለቆዳ እጅግ ረጋ ያለ በመሆኑ ምንም አይነት የጎንዮሽ ጉዳት የሌለው ተመራጭ መፍትሄ ነው። ነገር ግን ሬትን ስትጠቀሙ መጀመሪያ ለቆዳችሁ የሚስማማ መሆኑን እጃችሁ ላይ መሞከር ይጠበቅባችኋል። የሚያሳክካችሁና መቅላት ከፈጠረ ለቆዳችሁ ተስማሚ አይደለም ማለት ነው። ሁለተኛ ደግሞ ሬትን ስትጠቀሙ ማወቅ ያለባችሁ ነገር ሬትን ቆርጣችሁት መጀመሪያ ላይ የሚወጣውን ቢጫውን ፈሳሽ መጠቀም የለባችሁም። እሱ ለቆዳችሁ አለርጂ ነው። ለቆዳችሁ ጎጂ ስለሆነ እሱ ፈሳሽ ካለቀ በኋላ ወጥቶ ካለቀ በኋላ ያለውን ጄሉን ነው መጠቀም ያለባችሁ ማለት ነው። ይህንን ጥንቃቄ ልትወስዱ ይገባል። ሶስተኛ መፍትሄ እርድ ነው። ሶስተኛውና ውጤታማው የተፈጥሮ መፍትሄ የእርድ ድብልቅ ሲሆን እርድ በውስጡ ባለው ኪርኩሚን የተባለ ንጥረ ነገር ምክንያት የቆዳ ቀለምን የማስተካከልና ጥቁር ነጠብጣቦችንም የማጥፋት ከፍተኛ አቅም አለው። ይህንን መፍትሄ ለማዘጋጀት ጥቂት የእርድ ዱቄትን ከጥቂት የሎሚ ጭማቂ ወይም ደግሞ ከጥሬ ወተት ጋር በመቀላቀል ወፍራም ፈሳሽን መስራት ያስፈልጋል። በመቀጠልም የተዘጋጀውን ድብልቅ ጥቁር ነጠብጣቦቹ ባሉበት የፊት ክፍል ላይ በመቀባት ለ20 ደቂቃ ያክል እንዲቆይ ካደረጋችሁት በኋላ በለብ ባለ ውሃ መታጠብ ይገባል። እርድ ጸረ ባክቴሪያና ጸረ ኢንፍላሜሽን ባህሪ ስላለው ጥቁር ነጠብጣቦችን ከማጥፋቱም በላይ ፊት ላይ የሚወጡ አዳዲስ ብጉርና ሽፍታዎችን በመከላከል የቆዳ ጥራትን ብሩህነት እንዲኖረው ይረዳል ማለት ነው። ስለዚህ እርድም በሶስተኛነት የተቀመጠ የቤት ውስጥ መፍትሄ ነው። አራተኛ የድንች ጭማቂ። አራተኛውና በቀላሉ በኩሽናችን ውስጥ የሚገኘው መፍትሄ የድንች ጭማቂ ሲሆን ድንች በውስጡ ካታሎኬዝ የተባለ ተፈጥሯዊ ኤንዛይም ስላለው የጠቆሩ የፊት ክፍሎችን የማቅለልና ነጠብጣቦችንም የማጥፋት ልዩ ችሎታ አለው። ይህንን ለመጠቀም አንድ ድንች በመፈቅፈቅ ጭማቂውን በመጭመቅ ወይም ደግሞ ድንቹን በቀጭኑ በክብ ቅርጽ በመክተፍ ጥቁር ነጠብጣቦቹ ባሉበት ቦታ ላይ ለ15 ደቂቃ ያክል ማቆየት ያስፈልጋል። ድንች በውስጡ ያሉትን ቫይታሚኖችና ማዕድናት ለቆዳው በማስተላለፍ የቆዳ መሸብሸብን ከመከላከሉም በላይ የሞቱ የቆዳ ሴሎች እንዲወገዱና ፊታችን ጥራት ያለውን የተስተካከለ መልክ እንዲኖረው ከፍተኛ እገዛን ያደርጋል። ድንች ለቆዳ እጅግ ረጋ ያለ በመሆኑ ስስ ቆዳ ላላቸው ሰዎችም ጭምር ተመራጭ የሆነ መፍትሄ ነው። አምስተኛ ማርና ቀረፋ። አምስተኛው ተፈጥሯዊ መፍትሄ የማርና የቀረፋ ድብልቅ ሲሆን ይህ ጥምረት የቆዳን ጤንነት ለመመለስና ጥቁር ነጠብጣቦችንም ለማጥፋት እጅግ ስኬታማ ነው። ማር በተፈጥሮ ቆዳን የማለስለስና እርጥበትንም የመጠበቅ ከፍተኛ አቅም ሲኖረው፣ ቀረፋ ደግሞ በቆዳ ላይ ያለውን የደም ዝውውር በማፋጠን የተጎዱና የጠቆሩ ሴሎች ቶሎ እንዲጠገኑ ያደርጋል። አንድ የሾርባ ማንኪያ ንጹህ ማር ከግማሽ የሻይ ማንኪያ የቀረፋ ዱቄት ጋር በመቀላቀል ጥቁር ነጠብጣቦቹ ላይ መቀባትና ለ20 ደቂቃ ያክል አቆይቶ ለብ ባለ ውሃ መታጠብ ይገባል። ይህ ድብልቅ ቆዳን ከማጥራት ባለፈም ባክቴሪያዎችን በመከላከል ፊታችን ሁልጊዜ ንጹህና ብሩህ ሆኖ እንዲቆይ ትልቅ የሆነ አስተዋጽኦን ያደርጋል ማለት ነው። ስድስተኛ ፓፓያ። ስድስተኛውና ሌላው በቀላሉ የሚገኝ መፍትሄ የፓፓያ ፍሬ ሲሆን በውስጡ ፓፔን የተባለ ተፈጥሯዊ ኤንዛይምና ቫይታሚን ኤ በመያዙ የሞቱ የቆዳ ሴሎችን በማንሳትና ጥቁር ነጠብጣቦችን በማጥፋት ረገድ እጅግ ውጤታማ ነው። የበሰለ ፓፓያን በመፍጨት ወይም ደግሞ በደንብ በማሸት የተዘጋጀውን ድብልቅ ጥቁር ነጠብጣቦቹ ባሉበት የፊት ክፍል ላይ ቀብቶ ለ20 ደቂቃ ያክል ማቆየትና ከዛ በኋላ በንጹህ ውሃ መታጠብ ያስፈልጋል። ፓፓያ የቆዳን ቀዳዳዎች በማጽዳትና የተጎዱም ሴሎችን በአዲስ በመተካት ቆዳችን ወጥና ብሩህ መልክ እንዲኖረው ከማድረጉም በላይ ፊታችን ላይ የሚታዩ የእድሜ መግፋት ምልክቶችና መስመሮች ለመቀነስ ከፍተኛ የሆነ እገዛን ያደርግልናል። ሰባተኛ ወተት ወይንም እርጎ። ሰባተኛውና እጅግ ቀላል የሆነው የተፈጥሮ መፍትሄ ማለትም ጥቋቁር ነጠብጣቦችን ለመቀነስ የወተት ወይም ደግሞ የእርጎ አጠቃቀም ሲሆን እነዚህ የምግብ አይነቶች በውስጣቸው ላክቲክ አሲድ የተባለ ተፈጥሯዊ የቆዳ ማቅለያ ንጥረ ነገር ይዘዋል። ወተት ወይም ደግሞ እርጎን በጥጥ ነክሮ ጥቁር ነጠብጣቦቹ ባሉበት ቦታ ላይ በመቀባት ለ20 ደቂቃ ያክል እንዲቆይ ካደረጋችሁ በኋላ ለብ ባለ ውሃ መታጠብ የቆዳችሁን ቀለም ለማስተካከልና እንዲሁም ደግሞ የጠቆሩ ክፍሎችን ለማንጣት ይረዳል። ይህ መፍትሄ የቆዳን የላኛው ክፍል ሳይጎዳና ሳይላጥ የሞቱ ሴሎችን በማስወገድ
ፊታችን ለስላሳ ብሩህና ወጥ የሆነ መልክ እንዲኖረው ያደርጋል ማለት ነው። በተለይ ስስ ወይም ደግሞ በቀላሉ የሚቆጣ የቆዳ አይነት ላላችሁ ሰዎች ወተትና እርጎ እጅግ ረጋ ያለና ውጤታማ የሆነ አማራጭ ነው። ስምንተኛ የአፕል ሳይደር ቪኔጋር። ስምንተኛውና ተፈጥሯዊ መፍትሄ የሚባለው የአፕል ሳይደር ቪኔጋር ሲሆን ይህ ፈሳሽ በውስጡ አሴቲክ አሲድ የተባለ ንጥረ ነገርን ስለያዘ የቆዳን ቀለም የማቅለልና ጥቁር ነጠብጣቦችን የማጥፋት ከፍተኛ ብቃት አለው። አጠቃቀሙም እጅግ ጥንቃቄ የሚሻ ነው። እኩል መጠን ያለው የአፕል ሳይደር ቪኔጋር ከንጹህ ውሃ ጋር በመቀላቀል በጥጥ ነክሮ ጥቁር ነጠብጣቦቹ ባሉበት ቦታ ላይ ብቻ መቀባትና ለ3 ደቂቃ ያክል አቆይቶ በለብ ባለ ውሃ መታጠብ ያስፈልጋል። ብቻውን መጠቀም የለባችሁም። ይህ መፍትሄ የቆዳን የፒኤች መጠን በማመጣጠንና ባክቴሪያዎችን በማጥፋት ፊታችን ጥራት እንዲኖረው የሚያደርግ ቢሆንም በቀጥታ ይህ ማለት ምንም ሳታቀጥኑት በውሃ ሳታቀጥኑት ማለት ነው መጠቀሙ ግን ቆዳችሁ ሊያቆስሎ ስለሚችል ሁልጊዜ ከውሃ ጋር ቀላቅላችሁ መጠቀምና ከተጠቀማችሁትም በኋላም ደግሞ ማለስለሻ ክሬም መቅባት ለቆዳችሁ ጤንነት እጅግ አስፈላጊ እንደሆነ መገንዘብና መረዳት ያስፈልጋል ማለት ነው። ዘጠነኛና የመጨረሻው የቲማቲም ጭማቂ። ዘጠነኛው መፍትሄ የቲማቲም ጭማቂ ሲሆን ቲማቲም በውስጡ ላይኮፔን የተባለ ኃይለኛ አንቲኦክሲደንትና ሲትሪክ አሲድ ስለያዘ የቆዳችን ቀዳዳዎች ለማጥበብና ጥቁር ነጠብጣቦችንም ለማጥፋት ይረዳል። ትኩስ የቲማቲም ጭማቂን በጥጥ ነክሮ ነጠብጣቦቹ ላይ በመቀባት ለ15 ደቂቃ ያክል አቆይቶ መታጠቡ የቆዳን ቀለም ከማቅለሉም በላይ ቆዳችን በፀሐይ ጨረር እንዳይጎዳና የመከላከልም ተፈጥሯዊ አቅም እንዲኖረው ያደርጋል ማለት ነው። ቲማቲም ፊት ላይ የሚታዩ የድካም ምልክቶችን በማንሳት ቆዳችን ሁልጊዜ ንጹህና ብሩህ ሆኖ እንዲታይ የሚያደርግ እጅግ ቀላልና በቤት ውስጥም የሚገኝ መፍትሄ ነው ማለት ነው። ስለዚህ እነዚህን 9 መፍትሄዎችን በቤታችን ውስጥ በሚገኙ ነገሮች ብቻ የሚዘጋጁ እነዚህን 9 መፍትሄዎችን በመጠቀም በቆዳችን ላይ የሚወጡ ጥቋቁር ነጠብጣቦችን መቀነስ ይቻላል ማለት ነው። ነገር ግን አንድ ነገር አሁንም ደግሞ የምነግራችሁ ምንድን ነው? እነዚህ ጥቋቁር ነጠብጣቦች የቆዳችን የላኛው ክፍል ላይ ከወጡ ብቻ እንጂ እስከ ውስጥ ድረስ ዘልቀው የወጡ ችግር ከሆነ ማጥፋት አይቻልም። ይህንን መገንዘብ ያስፈልጋል። ብዙ ጊዜ ከዚህ በፊትም በሰራሁት ቪዲዮ ላይ መሰረት በማድረግ ብዙ ሰዎች ትችትም ነቀፋም ጥላችኋል። ብዙ ኮሜንቶችን አይቻለሁ። ነገሮችን በስተት እየተረዳችሁና እየተረጉማችሁ ነው። ነገር ግን አሁንም ቢሆን ይህንን ነገር ስትጠቀሙ የፊታችሁ የላኛው የቆዳ ክፍል ላይ ለተፈጠረ ጥቋቁር ነጠብጣቦች እንጂ ስር ለሰደደ ጥቋቁር ነጠብጣቦች መፍትሄ እንዳልሆነ እንድትገነዘቡ ያስፈልጋል ማለት ነው። ይህንን በመሰረታዊነት ልትይዙልኝ እፈልጋለሁ። እንግዲህ ተመልካቾቼ ዛሬ ያየናቸው 9 ተፈጥሯዊ መፍትሄዎች ፊት ላይ የሚወጡ ጥቁር ነጠብጣቦችን ለማጥፋትና የፊታችሁን ብሩህነት ለመመለስ እጅግ ውጤታማ ናቸው። ነገር ግን መዘንጋት የሌለባችሁ ነገር የተፈጥሮ መፍትሄዎች ውጤታማነታቸውን ለማየት ትዕግስትና ቀጣይነት ያለው አጠቃቀም ያስፈልጋል። አንዴ ሁለቴ ለአንድ ሳምንት ለሁለት ሳምንት ተጠቅማችሁ መፍትሄ የለውም ብላችሁ መተው የለባችሁም ለማለት ነው። ቢያንስ ለጥቂት ሳምንታት በመደበኛነት በመጠቀም የምትፈልጉትን ለውጥ እስክታገኙ ድረስ መሞከር ይኖርባችኋል። ስለሆነም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁም እንዲደርስ ሼር በማድረግ እንድታደርሱላቸው በትህትና ጠይቃችኋለሁ። ለቻናሉም አዲስ ከሆናችሁ ደግሞ በየጊዜው መለቃቸውን የጤናና እንዲሁም ደግሞ የስነ ውበት ትምህርታዊ ፕሮግራሞችን ሰብስክራይብ እያደረጋችሁ እንድትከታተሉ በትህትና ጠይቃለሁ። ለዛሬ በዚህ ብቃን። በቀጣይ ደግሞ እንዲሁ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።